ቻናል ቤተሰቦች እንዴት ናችሁ? ዛሬ በአርባ ምንጭ ከተማ እንገኛለን። መስቀልን ዳመራን ከአርባ ምንጭ ህዝብ ጋር ያከብር ነው። በጣም ደስ ይላል። በጣም ብዙ ሰው አለ። በጣም ደስ በሚል ሁኔታ ያከብርን ነው። ትንሽ ጨለም ቢልም እንግዲህ ቫይቡን እንድታዩት ነው። ዳመራ እንደምታዩት እየተከበረ ነው። እንግዲህ ዛሬ መስቀል ነው። እንኳን ለብርሃነ መስቀሉ አደረሳችሁ። በአርባ ምንጭኛ የው መስቀላ ብለናል። መልካም በዓል፣ መልካም ዳመራ። ቤኪም አለ እንግዲህ። አይ ቤኪ ሄሎ እንዴናችሁ? እንኳን አደረሳችሁ። እንኳን ወደ ግሎባል ቢዩቲ ቤተሰቦች በደህና መጣ። እንኳን ደህና ቆያችሁ። እንኳን አደረሰ። መስቀል በዓልን ዳመራ ፕሮግራም እያከበርን ነው። መስቀላዮ ብለናል። የው መስቀላ እሺ ጋይስ እንደነገርኳችሁ እንግዲህ ከአርባ ምንጭ ከተማ ነው ያለሁት። ፓራዳይስ ሆቴል ነው። በጣም ሆቴሉ ያምራል። በጣም ደስ የሚል ቦታ ነው ያለሁት። እንግዲህ አሁን ደግሞ ልብስ ቀያይሬ ጊዜን ለመጠቀም ወደ ዶርዜ ወደ ተባለ ቦታ ልሄድ ነው። የተለያዩ 4 ነገሮችን ነው ፕላን ያደረኩት። ዶርዜ አለ፣ ምንጮቹ አርባዎቹ ምንጮች የአርባ ምንጭ መጠሪያ የሆኑት አርባዎቹ ምንጮች አሉ፣ የጫሞ ሐይቅ አለ፣ ያዞርባት አለ እና 4ቱንም ለማዳረስ ነው። አሁን እንግዲህ የመጀመሪያ ፕላን ያደረኩት ዶርዜ ነው። ስለዚህ አሁን ልግባ፣ ልብሴን ልቀይርና ወደ ዶርዜ አብረን እንሄድ። ሌትስ ጎ።
Ashambe 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 Inga Ashambe 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 Yo 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 Tuesday Yalan ወደፊት እስቲ ወደኋላ እዛው ደግሞ አሁን ተራ በተራ የገባን እንጨፍራለን ግላ በሳ በሳ ኪያ ለበላንተን እዚህ ምንድነው የምትሰራው? እኔ አፍሪካ ይባላለሁ የዚህ አካባቢ ሎካል ጋይድ ነኝ። እንኳን ደህና መጣሽ ወደ ዶርዜ ባህላዊ መንደር። ዶርዜ 12 መንደሮች ይገኛሉ። ከ12ቱ የመጀመሪያው መንደር ላይ ትገኛለች። ዶርዜ ቦዶ ተብሎ ይጠራል። ይሄኛው ዶርዜ 12ቱ መንደር ውስጥ 78000 የሚሆኑ ማህበረሰቦች አሉ። የሚከተሉት ሃይማኖት ክርስቲያን ኦርቶዶክሶች ናቸው። የአካባቢው ሰው ደግሞ በጣም ፌመስ ሆኖ የሚታወቀው በአራት ነገሮች ነው። አንደኛ በሽመና ይታወቃል። ሲሸምንም ጋቢ፣ ነጠላ፣ ቡልኮ የተለያዩ የሀገር ልብስ ጥበቦችን ይሰራሉ። ኢቭን አጥሮቹን ብታዩ የተሰራው በቀርከሃ ቢሆንም በሽመና ስታይል ነው። የቤት አሰራራችንም የተሰራው በቀርከሃ ቢሆንም በሽመና ስታይል ነው የተሰራው። ሁለተኛ በግብርና ስራ እንታወቃለን። ጓራችን ላይ ድንች፣ ስኳር ድንች፣ አፕል፣ ስንዴና ገብስ ይበቅላሉ። የማይበቅል ነገር ቢኖር ጤፍ ብቻ ነው። ምክንያቱም አካባቢያችን ሃይላንድ ኤሪያ ላይ ነው። እስከ 2700 ጫማ ከፍታ ላይ ይገኛል። በዛ ምክንያት ምንም አይነት ጤፍ አይበቅልም። ዋነኛ ምግባችን እነዚህ ፕሮዳክቶች እንሰት ተብሎ ይጠራሉ። ከነሱ ምግብ እናገኛለን። ቆጮና ቡላ ይወጣል። በኋላ ቴስት ታረጋላችሁ። ሶስተኛ እነዚህ የእደ ጥበብ ባለሙያዎቹ ላይክ ሸክላ ሰሪዎች ከአፈር ሰሃን፣ ድስት፣ ምጣድ፣ እንስራ ይሰራሉ። ለራሳቸውም ይጠቀማሉ፣ ለማርኬትም ያቀርባሉ። አራተኛ በባህላዊ ዜማና በባህላዊ ጭፈራችን ሲሆን ወደ ሰሜኑ ፓርት ብትሄዱ ላይክ እስክስታ ነው የሚጫወቱት። ወደ ኮንሶና ኦሞ ቫሊ ስትሄጂ ወደ ላይ ፉል ጃምፕ ይዘላሉ። እኛ አካባቢ ወንዶች ጦር ጋሻ ከያዙ በኋላ እግራቸውን ብድግ ያደርጉ ላይክ ዲስ ጦር ይወረወራል። ሴቶች ደግሞ ከወገብ በታች ላይ በሂፕሳቸው ይጨፍራሉ። ያ የአካባቢው ባህላዊ ጨዋታ ነው። በአጠቃላይ ዶርዜ ማለት ትርጉሙ ሸማኔ ማለት ነው። እና ይሄኛው የአካባቢያችን ቲፒካል ከለሩ ሲሆን 3 አይነት ቀለማት አሉ። ሶስቱም የራሱ የሆነ ሚኒንግ አላቸው። ጥቁር፣ ቢጫ፣ ቀይ ተብሎ የሚታወቁ ጥቁር ማለት የአካባቢ ሰው ቆዳ ነው። ቢጫው ብራይት ኦፍ ዘ ፒቸር የምንለው የወደፊት ተስፋችን ነው። ቀዩ አባቶቻችን ጀግና ተዋጊ ስለሆኑ ያሳለፉትን መስዋዕትነት ለማስታወስ ነው። በአጠቃላይ የሶስቱ ቀለማት ትርጉም ድንጉዛ ተብሎ ይጠራል። ምን ይባላል? ድንጉዛ። እና ከዚህ ቀጥሎ ከፊት ለፊት የምታዩ የዶርዜ ማህበረሰብ የጎጆ ቤት አሰራር ሲሆን የተሰራው ሙሉ በሙሉ በቀርከሃ ነው። ይሄኛው የውጪው ከቨር የቀርከሃው ልጣጭ ነው። እነዚህን ልጣጮች በመስከረም ወራት እናገኛለን። እንሰበስበውና ለቤታችን ክዳን እናደርጋለን። ዋተር ፕሩፍ ናቸው፣ ምንም አይነት ውሃ የማያስገቡ። ኢቭን እነዚህ ልጣጮች በእድሜያቸው ብዙ ስለማይቆዩ በየ10 ወር 12 አመቱ ይቀየራሉ ከቨሮቹ። እና ይሄኛውን ቤት ማንኛውም የዶርዜ ተወላጅ መስራት አይችልም። የራሳቸውን ስፔሻል ሜከሮች ኦር ባለሙያዎቹ ላይክ እንደ አናጢ እንደሚባሉ ሰዎች ሸማኔ ተብሎ ይጠራሉ። ይሄን ቤት የሚሰሩት ይሄን ቤት 2 ሸማኔዎቹ ሰርተው ለመጨረስ 3 ወር ያህል ይፈጅባቸዋል።
ቤቱን ከዳኑን ሁሉ ለመጨረስ እና ይሄን ቤት ሲሰሩ ቁመቱን ከ9 እስከ 13 ሜትር ከፍ አድርገው ይሰሩታል። አንደኛ የሚሰራው ቀርካ ስለሆነ ቀርካን ሚስጥ ይበላዋል። ልክ ሚስጥ እየበላ ሲሄድ የቤቱ ቁመት ወደታች እያጠረ ይመጣል ማለት ነው። እና ይሄን ቤት ሲሰጡ የመጀመሪያው በር ይሄ ሲሆን በውስጥ ደግሞ ሌላ ረዘም ያለ በር አለ። የፊት ለፊቱ ፓርት እያጠረ ሲዘጋባቸው ከዚህ ከፍ ብሎ እየቆረጡ ሁለተኛውን በር ለመግባት ይጠቀማሉ። ስለዚህ ይሄን ቤት ሲሰሩ በብልሃት ነው የሰሩት። ይሄ ቤት ተሰርቶ እንዳለቀ ውስጡ በእሳትና በጭስ ይታፈናል። ልክ ጭስ ሲያገኝ ቤቱ ስትሮንግ ይሆናል። እስከ 120 ዓመት የመቆየት እድል ይኖረዋል። ስለዚህ ሁሌም ቤት ውስጥ እሳት ይነዳል። እና በዚህ ቤት ውስጥ የተለያዩ ፓርቲሽኖች አሉ። አንደኛ የእናትና አባት መኝታ፣ የልጆች ማደሪያ፣ እንግዳ መቀበያ፣ ኢቭን ደግሞ ቤት ውስጥ ይሄ ሆም ሜድ የሆኑ ሊከሮች ላይክ ጠጅ፣ ቦርዴና ሐረቄ የሚባሉ ባህላዊ መጠጦችን ቤት ውስጥ በሲምፕል ዲስቲሌሽን ፕሮሰስ የሚያደርጉበት ክፍል ይገኛል። በተጨማሪም ስቶር አላቸው። ኢቭን የከፍቶች ማደሪያ ጭምር አለ። እዚህ ቤት ውስጥ ከፍቶች ከሰዎች ጋር አንድ ላይ ነው የሚያድሩት። አንደኛ በከፍቶች ቤት ውስጥ መኖሩ በትንፋሻቸው ሙቀት እናገኛለን፣ አካባቢያችን በጣም ቀዝቃዛ ስለሆነ። ሁለተኛ እሳት በማንደድ፣ ሶስተኛ ቤት ውስጥ ደግሞ የተለያዩ ሊከሮችን በመጠጣት ላይክ ሐረቄን በመጠጣት ሙቀት ይገኛል። እና ይሄ ቤት በባህሪው ልክ ተሰርቶ ካለቀ በኋላ ቦታው ኮምፎርታብል ኦር ምቹ ሆኖ ካልተገኘ 60 ያህል የኮሚኒቲ ሰዎች ይጠራሉ። 30 ያህል ወደ ውስጥ ይገባል። 30 ያህል በቤቱ ዙሪያ ላይክ በቀርካ ፒለር ፒክ አድርገው ከቦታ ወደ ቦታ ሙቭ ያደርጉታል። ላይክ ሞቫብል ሃውስ ነው፣ ተንቀሳቃሽ ቤት ነው። እና ይሄን ቤት 60 ያህል ሰዎቹ ያሸጋግሩታል። በተጨማሪ ከላይ የምታዩ ቤት ኪችናችን ነው። ይሄኛው ምግብ ምንሰራበት ኪችናችን ነው። ሶ እዚህ ጋር ደግሞ የምታዩ ቤት ሃኒሞን ሃውሳችን ነው፣ የጫጉላ ቤት። እዚህ ቤት ውስጥ አንድ ወንድ ልጅ እድሜው ለጋብቻ ከደረሰ በኋላ እዚህኛው ቤት ውስጥ ለ3 ወር ያህል ይታጫል። ከ3 ወር በኋላ አባትየው በሌላ ቦታ የዚህን ያህል ትልቅ ቤት ቢልድ አድርጎ ይሰጥለታል። ይሄን ጫጉላ ቤት ለኔክስት ጄኔሬሽን አስቀምጦ ይሄዳል። ከትውልድ ወደ ትውልድ ይተላለፋል ማለት ነው። እና ወደ ውስጥ ስንገባ የተለያዩ የአካባቢያችን የመስቀል ስርዓት የሚያከብሩበት ትላልቅ ጎራዴዎች ይገኛሉ። ባህላዊ ጠላ መጠጫ ቅሎች ይገኛሉ። በተጨማሪም ደግሞ የቤት እቃቸውን ልክ ድንጋይ ወፍጮ የሚፈጩበት የተለያዩ የቤት እቃቸውን የሚያስቀምጡበት አለ። መኝታዎች አሉ። ኢቭን ደግሞ በውስጡ የከፍቶችን ማደሪያ አንድ ላይ ስላሉ ወደ ውስጥ ገብተን ደግሞ ስለ ውስጠኛው ፓርት እናሳያቸዋለን። እሺ፣ ያልገባችሁ ግልጽ ያልሆነ ነገር ካለ ይወልካል። ሶ በምን አይነት እንስሳት ቅርጽ ነው? ዝሆን። ኤክሰለንት። ሶ ይሄ ቤት በዚህ ሆነ የተሰራው አንደኛ አካባቢያችን ላይ በምክንያት ነው። እኛ አካባቢ ሃይላንድ ኤሌፋንት ተብሎ የሚታወቁ ዝሆኖች ነበሩ። አሁን ላይ ሸሽተው ወደ ጫባራ ጮርጮራ፣ ማዜ ፓርክ እስከ ኬንያ ሞምባሳ ድረስ ተሰደዋል። እነዛ ዝሆኖችን ሚሞሪ ለማድረግ የቤታቸውን ቅርጽ በዝሆን አድርጎ ሰርተዋል። ከላይ የምታዩ ሁለቱ የዝሆኑ አይኖች ሲሆን ለቤቱ ጭስ ማውጫ ኦር ብርሃን ማስገቢያ ናቸው። ወደ ታች የወረደው የኩምቢው ፓርት ነው። እነዚህ የኩምቢ ፓርቶች እየተቆረጡ ቤቱን ማብቂያውን ይወስናሉ። ልክ እንደዚህኛው ቤት እዚህ ጋር ያለው ፓርት እያጠረ ሲመጣ ሲቆረጥ እንደነዚህ ያጥርና ሙቭ ተደርጎ እንደ ኪችንነት እንጠቀማለን። እነዚህ ቤቶች ማብቂያ ያላቸው ባይ ዘ ዌይ ይሄኛው ቤት በፊት የዚህን ያህል ትልቅ ቤት ነበር። ሲያጥር ነው ወደ ኪችንነት የተቀየረው። እና ወደ ውስጥ አሪፍ ነው። ጥሩ ታሪክ ነው። እንግዲህ እንግባና ደግሞ ውስጡን እንይ። አስቀምጠን ሳሮ ሳሮ እያልን እንገባለን። ዝቅ ብለን ነው፣ ምክንያቱም ሪስፔክት ነው ለቤቱ። ኦኬ ሳሮ አይ ማለሎ አሻም አሻም አበሰ ቴንክ ዩ ዌልካም። እና እዚህ ጋር በብዛት ቅሎች ይገኛሉ። እነዚህ ቅሎች ባህላዊ ጠላን ለመጠጣት ቦርዴ የሚባለው ነው። ሶፍት ድሪንክ ነው። ላይክ ሞርኒንግ ታይም እንደ ጁስ የምንጠጣው ነው። የሚሰራው ስንዴ፣ ገብስና በቆሎ ተደርጎ ነው። ሆምሜድ ነው። እና በዚህ ቅል የአካባቢ ሰዎች በአንድ ቅል ጉንጭ ለጉንጭ ተሳስመው ይጠጣሉ። ልክ እንደዚሁ ጉንጭ ለጉንጭ ተባብሎ ማለት ነው። እና ያ የፍቅር መገለጫ ነው። ትናንሹን ደግሞ ውሃና ወተት እንጠጣበታለን። ኦኬ። በተጨማሪም እዚህ ጋር ደግሞ የተለያዩ ብቅሎች ይገኛሉ። እነዚህ ብቅሎች ጠላም፣ ጠጅም፣ ሐረቄም ቤት ውስጥ ለማዘጋጀት የምንጠቀመው ነው። ጭስ ሲያገኙ ስትሮንግ ይሆናሉ። ያው መኝታ ቤት ነው። የእናትና አባት መኝታቸው ነው። እዚህ ጋር እህል ማከማቻ ጎተራ ይገኛል። ይሄኛው ደግሞ ስቶራቸው ሲሆን የቤት እቃቸውን ሐረቄ፣ ጠጅም ወር ጠላ የሚጠምቁበት ይገኛል። እነዚህ ደግሞ ብጤት ወፍጮዎች ናቸው። ይሄ የልጆች ማደሪያ ነው። እዚህ ጋር ደግሞ እንግዳ መቀበያ አለ። ኢቭን ደግሞ ልጆች በጾታ ሲለዩ የሚያድሩበት ነው።
እና በተጨማሪ እዚህ ጋር ከፍቶች ቤት ውስጥ እዚህ ጋር ይገኛል። አሉ ከብቶቹ ራሳቸው እና የነዚህ መኖ እዚህ ጋር ይሰጥላቸዋል። እዚህ ጋር ደግሞ በታቸው ወጣና ለእርሻችን ማዳበሪያ ይሆናል። ቤቱን እንለቀልቀዋለን። በተጨማሪም ቤት ውስጥ ባል ሚስት ልጆች እየኖሩ ሀፕን አድርጎ ባል ሚስት ሊመታት ቢዝ በረት ውስጥ ይገባለች። በረት ውስጥ የገባ ሰው እኛ አካባቢ አይነካም። ምክንያቱም ክርስቶስ የተወለደው በረት ውስጥ ከመሆኑ የተነሳ ለበረት ያላቸው ቦታ ልዩ ነው። በጣም ቢግ ሪስፔክት አላቸው። ልክ ይወጡና በሽማግሌ ኦር ድቡሻ የሚባል ስርዓት አለን፣ ሸንጎ ማለት ነው። በዛ ይታረቃሉ፣ ወደ ቀደመው ቤተሰብነት ይመለሳሉ። የኛ አካባቢ ኒው ይራችን ሰፕተምበር 17 መስከረም 17 ነው። ዮማስቀላ ተብሎ ዛሬ ማለት ነው። እንኳን አደረሳችሁ ለአዲስ ዓመታችሁ። ዮማስቀላ ተብሎ ይከበራል። እና እኛ አካባቢ ላይ አዲስ ዓመት ስናከብር በሜዳ ላይ በትልቅ የእርድ ስነ ስርዓት ነው። ወደ ጉራጌው ብትጂ በሬ ታርዶ በየግቢና በጓሮቸው ነው። እኛ አካባቢ ደግሞ ቦዶ ገበያ ተብሎ የሚታወቅ ትልቅ ሜዳ አለ። በአንድ ጀንበር እስከ 3000 የሚሆኑ በሬዎች ይታረዳሉ። ዮማስቀላ ዮ ዮ ዮ ዮ ዮ ዮ ዮ እየተባሉ እና ልክ ከቆዳቸው እንዲህ አይነት ወንበር እንሰራለን። ከበሬዎቹ ቆዳ አልጋ ከበሮ ይሰራል። ከቀንዳቸው ዋንጫ መጠጫ ጎራዴ መያዣዎች ይሰራሉ። ከበሬው ምንጥለው ነገር ቢኖር ኦሬዲ ድምጹን ብቻ ሌላው ሁሉ ጥቅም ላይ እናውላለን። እና ዮማስቀላ ተብሎ ይታወቃል። ታሶ ኩማ ኩማ ዮማስቀላ ዮ 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 ከዛ እንዳይመታሽ ዝቅ ብለሽ ዋችን ሄድ ሳሮ አሻም እና ይሄኛው ጓራችን ነው። ጓራችን ላይ እነዚህ ተክሎች የምታዩት ፎልስ ባናና ኦር ፌክ ባናና ተብሎ ይታወቃሉ። ሳይንቲፊክ ኔማቸው እንሰት ነው። ከነዚህ እንሰቶች ቡላና ቆጮ እናገኛለን። እንሰት በባህሪው 3 አይነት ፓርቶች አሉ። የመጀመሪያው የቅጠሉ ፓርት ነው። ዳቦና ቂጣ ለመጋገር እንጠቀማለን። ኢቭን ደግሞ ለከፍቶች መኖ ይደረጋል። በተጨማሪ በክረም ሰዓት እንደ ጃንጥላ እንጠቀማለን። የስረኛው ፓርት አለ። እንደ ሱካር ድንች ነው። ተቀቅሎ የሚበላ ሐሙቾ ተብሎ ይታወቃል። ልክ ደግሞ ይሄኛው ሶስተኛው የቆጮ የእንሰቱ ፓርት ነው። ከዚህ እዚህ ጋር ይፋቅና ቡላና ቆጮ ይወጣል። አፋፋቁን ላሳያችሁ አንዴ። እና ሲፋቅ እንደዚህ ፋይበሮቹ እስከሚወጡ ቃጫው ድረስ ይፋቃል። በጣም ጠንካራ ናቸው። ለከብቶች ማሰሪያ ገመድ ይሰራል። ብራስሌት፣ ዘንቢል፣ ቦርሳ፣ ኢቭን ሙዚክ ኢንስትሩመንት ክራር ይሰራበታል። ሶ ይሄኛው ፍሬሽ ነው። ገና ምንም ለምግብነት ዝግጁ ያልሆነ ነው። ሽታው ልክ እንደ ኪውከምበር ነው። አሽቲቸው እና ይሄኛው ጉርጓድ ውስጥ ይቀበራል። ከመቀበሩ በፊት ቡላ ታውቂያለሽ? ቡላ የምናገኘው ባልዲ ላይ ይሄን ውሃ ጨምቀን ነው። ይሄ ውሃ ከ4 እና ከ5 ቀን በኋላ ይዘቅጥና ቡላ ፓውደር ይወጣዋል። ሶ ከላይ ደግሞ ጠሎ የሚቀር ውሃ አለ። እኛ አካባቢ ስሙ ዛሉማ ነው። የሳሙናነት አይነት ባህሪ ስላለው እንደ ላርጎ እንጠቀማለን። ጠሎ የሚቀረው ውሃ ይሄን ደግሞ ጉርጓድ ውስጥ ይቀበራል። ላይክ ፕረመንት ያደርጋል። ለ3 ወር ያህል ይቀመጣል። ልክ ቆጮ ተብሎ ይታወቃል። ቂጣ፣ ፎሶሴ፣ ኩርኩፋ ይሰራበታል። ቆጮ በባህሪው አመትም 2 አመትም ቢቆይ የወይን አይነት ባህሪ ነው ያለው። በጣም ስማርትና እየጣፈጠ ይሄዳል እንጂ አይበላሽም። እና ከዛም በላይ ሊቆይ ይችላል። እስቲ አፋፋቁን ደግሞ ሞክሪ። እንደሷ ተመርክከ በደንብ ችለሽ ከፋክሽ ግሪን ካርድ እንሰጣለን። ይስቴ ይሄ ከዚህ በላይ ታዲያ ምን አለ? ቤትና ቦታ ጭምር ነው ግሪን ካርዱ። እና ቤት ውስጥ ቃልን እንዳታጠፍ። አራሽ ግን ቤት ውስጥ ኢንክሉዲንግ ከዋይፋይ ጋር 5G ዋይፋይ ይሄ ነምበር 1 አሪፍ። እዛ ይሄንን ወጣ ማለት ነው። ልክ ነኝ? ፐርፌክት። ኦኬ። ሶ እዚህ ጋር ደግሞ ጉርጓድ ውስጥ ያለውና አለ ኩሪያያ ይሄ ለምግብነት ዝግጁ የሆነው ነው። ከዚህ ይወጣና ምግብ ይሰራበታል። አንዱን ምግብ ቴስት ታደርጋላችሁ። ዋው! ምንም አይነት ኦክሲጅን እንዳይገባ ይደረጋል። አንደኛ ኦክሲጅን ሲያገኝ ይጠቁራል። ሶ ይሄ አፍተር 3 መንዝ ነው ቆጮ ተብሎ የሚታወቀው።
ሶ ከዚህ ቆጮ ፍርፍር ኩርኩፋ ቂጣ ወደ ተለያዩ ነገሮች ይሰራሉ። በተጨማሪም አሁን ቴስት የምናደርገው ነጮች ዶርዜ ፒዛ ይሉታል ዊዛውት ማርጋሬታ ነው። ማርጋሬታችን ማርና ዳጣ ነው የሚሆነው። ኦኬ እና እንዲህ ካወጣች በኋላ ትቆርጣለች መልሳ ትሸፍናለች ያለ። አዎ ኦኬ ይሄ ቢላዋ ለሌላ ነገር አያገለግልም። ቆጮ ለመቁረጥ ነው። በሁለቱም በኩል ስለታማ ነው። ኦኬ ስሩ እንዲደቅ ነው ስራ ስሩ። ኦኬ ቃራያሪ ቃጫው ይደቅና ወደ ቆጮነት ነው የሚቀየረው። እሺ መጠፍጠፉን ጠፍጥፍ ያለ ምንድነው መሰርሰሩ? መጠፍጠፍ መጠፍጠፍ እሷን አይቼ እጠፍጥፋለሁ። እሷን ታረጋለህ። ብዙ በጣም መድቀቅ በጣም እንትን ማለት አይጠበቅበትም። ይደቃል። በቂ ነው። ይሄ ኦሬዲ ሬዲ ሆነ። ኦኬ ለማሳየት የተዘጋጀ አዎ እንጂ ያኛው አድካሚ ነው። በደቦ ነው የሚሰሩት። ኦኬ ምክንያቱም ብዙ ኃይል ስለሚፈልግ 2 3 4 ሰዎች ከዛም በላይ ሰዎች ቤተሰብ ተጠርቶ ነው። ተንበርክከኝ ነው። አዎ ታማይ ከራኔ ኩረለ ልጠፍጥፍ እንደዚህ ለቂጣ አቅጥኝ ይበይቅጣን ቅጠሉ እስከሚሰፋ ድረስ ቅርጽ ያስያሽ ክብ ያለሽ ነው። ክብ ነው ሞላላ ክብ ነው እንደ ቂጣ ማለት ነው። አዎ ይቅጠን ቶሎ እንዲበስል ማለት አስ ምልክት ማውጣት አለብኝ ወይስ እንደ ቂጣ እንደዚህ አይ አይደረግም? ከዛ እቺን ኮባ ቅጠል አንስተሽ ልለጥፍባት። እቺን ባይዘው ይሄኛው በጣም ፋስት ፉድ ነው፣ ቶሎ የሚደርስ ነው። እዚህ ጋር ትሰራለሽ። እሺ አንስተሽ እዚህ ላይ ላርግ። አንደኛ እፍ ማበያ ሩቅ ሆነ ወደ ሳቱ ሳትጠጊ ድምጽ ንፋሱ ቀጥታ ከዚህ ቾይላሽ ያገኛል ሳቱ። ይሄኛው ፋስት ፉድ ነው፣ በ3 ደቂቃ ውስጥ የሚደርስ ነው። ሌሎች ምግቦች አሉ። ፎሶሴ የሚባል ድንች ጎመን ሚክስ ተደርጎ ቦሎቄ ተደርጎ የሚሰራ ነው። ኩርኩፋ ጭብጦ የሚባል አለ። ኢቭን ደግሞ ፍርፍር ይሰራበታል። እና አካባቢያችን ላይ የተለያዩ ቬጅቴብሎች አሉ። ጓራችን ላይክ እንደ ሱፐር ማርኬታችን ነው። ኦኬ የተለያዩ ስፓይሲዎችም አሉ። ቴስት እናደርጋለን ሁሉ ነው። በመስቀል ታይም ላይ ልክ አካባቢያችን እስከ 700,000 የሚሆኑ ከዓለም ከተለያዩ ከኢትዮጵያን ፓርቶች የአካባቢ ተወላጆች የተለያዩ የካምፓኒዎች የራሳቸውን ብራንድ ለማሳየት እንደ ቢጂአ ኢትዮጵያ እነ ሄኒከን ኦር እነ ፔፕሲ ኦር ደግሞ የተለያዩ እንደ ሚዲያ ከቨር የሚያደርጉ ዋልታ ፋና ኦር የተለያዩ ቲክቶከሮቹ መጥተው ዩቲዩበሮቹ አካባቢያችንን ፕሮሞት ያደርጋሉ። ይዛ ትመጣለች። በማርና በዳጣ ነው ቴስት የምናደርገው። ይሄን ቴስት የምናደርግበት አካባቢያችን ላይ ሎካል 5 ስታር ሆቴል አለ። ከ10 ሬት ታረጋላችሁ ገብታችሁ እዛ ሄደን የአካባቢውን ደግሞ ባህላዊ ሆም ሜድ የሆኑት አሉ ቴስት እንድታረጉ እድል እንሰጣለን። ፎሎ ሚ ሳሮ አይ ማሌሎ ሳሮ በዚህ ጋር ልቀመጥ። ኦኬ እዚህ ጋር ከቺንቱ ውላድ ሰኔ ኩሮ ፎቶ በሳንከስ ፎቶ በስቲ
ሳሮ ኦኬ ፒዛችን መጥቷል። እዚህ ጋር ሁለት ሶርሶች አሉ። ይሄኛው ማር ነው። ማር የሚገኘው ከንብ ቀፎ ነው፣ ጓራችን ላይ አለ። ይሄኛው ዳጣ ነው። ዳጣ ከሚጥሚጣ፣ ጅንጅብል፣ ነጭ ሽንኩርት፣ ድንብላል በሶቢላ ይገባል። ቤት ውስጥ በድንጋይ ነው የሚፈጨው። ኦኬ ከዚህ ቀጥሎ ጦስ አንጃ እንላለን። እንደዚህ ቆርሳችሁ ከዳጣውና ከማሩ ሚክስ ስታረጊው ናይስ ኮምቢኔሽን አለ። ሶ ዴሊሽስ ነው። ቦን አፔቲት ያጂ። ጦስ አንጃ ብለናል። ጦስ አንጃ ማ ውሎ እንዴ ነው ፐርፌክት ናምባር እንግዶች ከመጡ በኋላ እንደምታዩ ወለሉም ከቀርከሃ ነው ኮርኒሶቹ እና እዚህ ጋር ደግሞ አንድ የአካባቢ ባህላዊ መጠጥ አለ። የአካባቢው ሰው ስም ሰጥቶታል። የአንበሳ ወተት ብሎ ይጠራዋል። የአንበሳ ወተት ያለው ለሃንቲንግ ሲወጣ 7 ኦር 8 ካፕ የዚህን ያህል ይጠጣሉ። ልክ ድፍረት ኢነርጂ ይሆናቸዋል። በተጨማሪም የተሰራው በእንስላል ስንዴ ገብስ ዶርዜ ከመጣችሁ እኛ አካባቢ ላይ ከተማችን ሪሶር ለጤናችን ነው። እኛ ጋር ይለያል። እኔ 5 ጮክ ብዬ ዮ ዮ ዮ ዮ ዮ ዮ ዮ ስን አንቺ ዮ ሆት ያለሽ ያቺ ሪሶር ለጤናችን ነው። እሺ ዝግጁ? ያ እኔ ነን አልኮል ነኝ አልጠጣም፣ ግን መቅመስ ስላለብኝ ዮ ዮ ዮ ዮ ዮ ዮ ዮ ዮ ሻት ነው ሻት ሲፕ ቃረሽ ይከብዳል። ነት ሰረሞኒ ነው። ልክ የኢትዮጵያን ኮፊ ሰረሞኒ አለ። አቦልቶና በረካ እንደሚባለው ዶርዜ መጣን እንግዳ ከአንድ ጠርሙስ 3 እንጋብዛለን። የመጀመሪያው እንኳን ደህና መጣችሁ ነው። ሁለተኛው ቀጣይ ትሪፓችሁ ያማረ የደመቀ ይሁን መልካም እድል ያጋጥማችሁ ነው። ሶስተኛው ወደ ሌሎች ቦታ ስትሄዱ መጨረሻ ላይ ባይ ባይ ነው የሚሉት። እኛ አካባቢ ባይ ባይ አንልም። ካምባክ አገን ኦር ሲዩሱን ተመልሳችሁ ነው ዳግም ያገናኘን። የመጀመሪያው ዮዮ ሲሆን ሁለተኛው ላይክ ብሌሲንግ ቺርስ ነው። ስፔሻሊ ወደ ጉራጌው ብትጂ ኬር ይላሉ። እንደ ኬር ምርቃት አለ። እኔ ምሎን ታያለሽ ማደርጎን አክሽን ፎሎ ታደርጋለሽ። እሺ ስለዚህ ያሽ አንተ ተጠቅመህ ያለኝ ነኝ አይደል? እንደ ሁለተኛ ይቆጠርልኝ። እሺ እና እኔ ምሎን ትላላችሁ ማደርጎን አክሽን ፎሎ ማለት ትችላላችሁ እናንተ ድምጻችሁ ጮክ እንዲል ማለት ነው። ስለዚህ ፑዴ ፑዴ ዱጌ ዱጌ ሌኮ ሌኮ ታኮ ታኮ ላጌ ላጌ ቢሪኒ ቢሪኒ ወላሽኒ ወላሽኒ ኒሻሽኒ ኒሻሽኒ ኤቃሽኒ ኤቃሽኒ ዶርዜሽኒ ዶርዜሽኒ ኢማታሽኒ ኢማታሽኒ ኢትዮጵያሽኒ ኢትዮጵያሽኒ ዮ ዮ ዮ ዮ ዮ ዮ ዮ ዮ Yo 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 Thank you your nickname እንሰጣለን። ሞያን እንደምናየው ቀምሰናል። አሪፍ ነው። በጣም ጣፍጦን ነው የበላነው። በተጨማሪም ያየሁት ባህሪ ተግባቢ ነች። ከሰው ጋር ቶሎ ትግባባለች። ኢቭን ደግሞ ከፊቷ ፈገግታ አልጠፋም። ሳቂታ ጭምር ነች እና እኛ አካባቢ ሁሉም ሰው የሚወድ ኦር ሳቂታ ተጫዋች የሆነ ሴት የሚሰጠውን ስም ነው የምንሰጠው። ኡፋይሴ እንልሻለን። ኡፋይሴ ያ ኡፋይሴ ማለት ደስታ ማለት ነው በአማርኛ እና ኡፋይሴ ብለናል። ሲቆላመጥ ኡፌ ማለት ይቻላል። ናይቶ አሻሜ ተጋቻ አዋ ኢሪትሬዳ አሻሜ አሻሜ ባጋው አሻሜ 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 አዋ እዚህ አሻሜ አሻሜ ኢንጋ
Lotenga Loeda Loeda Kane Dura agaga idirin goba Kaoka Loeda Ashame Ashames Yo 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 ና ናይቶ አሻሜ ማለት እንኳን ደህና መጣችሁ ሲሆን ናይቶ ሎይታ በጣም ታምራላችሁ ብለዋል። Thank you. እናመሰግናለን። Kau, nama. Awa. Gemis. Gelane dina. Istinda so. Suka sebesar. ጥጥ ዜማ ነው እና ጥጥ ሲፈትኑ ቶሎ እንዲያልቅላቸው የሚጫወቱት ጨዋታ ነው። Sarawondo sarabe sansara kate mane sari lage loi lage we sarawondo sarabe sansara kate mane ose Uraga galane Yetsawa Densa Aya torara Berana Aya matash እዚህ ጋር አይሱዘ ኩዬ መሬ አዋ ዋከዲ ኡትራኮ ዱርሳ ቀሪስ እና ብሌሲንግ አለ እናታችን በእድሜ ከፍ የሚሉ መጥተዋል ይመርቃሉ እንዴ እሳቸው ሃይት አንጆ ውርሶርኩ እሳቸው በዶርዘኛ ይመርቃሉ በአማርኛ እኔ ትራንስሌት አደርጋለሁ
በሰላም እንደመጣችሁ በሰላም እግዚአብሔር ወደ ቤታችሁ ያድርሳችሁ። መንገዱን ጨርቅ ያርግላችሁ። የምትሄዱበት መኪናው ጋራው ሸንተረሩን እግዚአብሔር ይደግፋችሁ ይጠብቃችሁ። በሰውም ከእግዚአብሔር ጋር ሰላም ፍቅር ሆኖ ክፉ አይንካችሁ። ሰላም እንውልሪ አስከኑና ሳዲድ ኑዳይት ያይት ሎኦ ማስቀላንጋ ክሪ ሎኦ ኡባይሰራ በሰላም ሄዳችሁ እኛም ብላችሁ እዚሁ በመስቀል ሳይም ስለመጣችሁ እግዚአብሔር ከዚህ በላይ ደስታ ይስጣችሁ፣ ከፍ ከፍ ያርጋችሁ፣ ጋሻ ከለላ መከታ ይሁንላችሁ። አሜን። እንት ያይራ እንት ያደራ ኡባይሽን ጋክቴ ዘመድ ጎረቤት ቤተሰብ ስትወጡ እንደሸኛችሁ ስትመጡም ለመቀበል ያብቃችሁ። አሜን። ሰላም ግዶ ኢንተሩሪ ኦሮ አግዶ ታበዳርቼ ጾሲ አንጆ ሰላም ይሁንላችሁ፣ መንገዱም ጨርቅ ይሁንላችሁ። ከነ በላይ ያለውን እግዚአብሔር ይመርቃችሁ። አሜን አሜን። ዮ 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 መስቀላዩ ብያችሁ ዮ እንኳን አደረሰ። እንኳን አብራደርስ በቅድሚያ እንኳን ደህና መጣችሁ። ሲቀጥል ስሜ ተስፋ ይባላል። የራንቹ የጉብኝት ባለሙያ ነኝ። በጥሩ ሁኔታ ገለጻ ሰጣችኋለሁ። ስለ አዞ በጥሩ ሁኔታ ገለጻ ነው የሚሰጣችሁ። በዛ በገለጻ ሂደት ላይ ያልተረዳችሁት ነገር ካለ መጨረሻ አካባቢ ስንደርስ ትጠይቁኝና እየመለስኩላችሁ አዞች ጋር እንሄዳለን። የአዞ አጽም ናቸው እነኚህ። የአዞ የጀርባ አጥንት ወይ አከርካሪ አጥንት የምንልለት ነው። ሲቀጥል እንደገና ደግሞ ይሄ የአዞ አፉ ነው። አጋጣሚ ሐይቅ ዳር ላይ ሞቶ የተገኘ የ45 ዓመት አዞ አፍ ነው። ስንቀጥል እነኚህም እንደዚሁ ደግሞ የአዞ አፍ ናቸው። አጋጣሚ እነሱም በእንደዚሁ አይነት መልኩ አሳ አስጋሪዎች አሳ ሲያጠምዱ መረባቸው ውስጥ ገብቶ የሞቱ የአዞ አፍ ናቸው። 65 ዓመት ደርሰው የሞቱ ናቸው። እነኚህ ደግሞ እንቁላሎች ናቸው። የአዞ እንቁላል ይሄን ይመስላል። አንዴ ስትጥል ከ30 እስከ 70 ባለው ውስጥ ትጥላለች። አንድ አዞ ስትጥል ከ30 እስከ 70 ትጥላለች። እዚያ ውስጥ እንግዲህ 50 እንቁላል አንድ እናት አዞ ብትጥል ከ50ው የለበት 4-5ቱ ኤክስፓየርድ ይሆናል። የቀረው ኖርማል ሆኖ ይፈለፈላል። ከዛ ውስጥ ሲወጡ በቁመት ደረጃ ከ28 እስከ 32 ሴንቲሜትር የሚያክል እርዝማኔ ይኖራቸዋል። አድገው ደግሞ የመጨረሻ እድሜያቸው ላይ ሲደርሱ ከ7 ሜትር እስከ 9 ሜትር ይረዝማሉ። በኪሎግራም ደረጃ ደግሞ ከእንቁላሉ ሲወጡ ከ120 እስከ 125 ግራም ይመዝናሉ። አድገው ደግሞ የመጨረሻ እድሜ ሲደርሱ ከ400 እስከ 700 ኪሎግራም ድረስ አዞ ይመዝናል። በእድሜያቸው ደረጃ አዞ የመጨረሻ እድሜ ሲኖር ከ120 እስከ 140 ዓመት አዞ ይኖራል። የአዞ እድሜ ይስጠን። አሜን። ይሄ እንደምታዩት ትልቅ ነው። አይ ዶንት ኖ የስንት ዓመት እድሜ እንደሚኖረው እሱ ይነግረናል። አደጋ አድርሶ አያውቅም ተብሏል። ስለዚህ እናያለን። ስንት ዓመቷ ነው? ሴቷ ናት። ሴቷ 34 ዓመቷ ነው። ኦኬ። ያ ወንድየው ነው 36 ዓመቱ ነው። ኦኬ። ለመጀመሪያ ጊዜ እዚህ የገቡት ናቸው። እንቁላል ይጥላሉ። ከ12 ዓመት ጀምሮ እንቁላላቸውን ይጥላሉ። ይሄን አሸዋ ነው ለነሱ የተሞላው። ይሄንን እየቆፈሩ እንቁላል ይቀብራሉ። ያንን እያስፈለፈለን እየወሰንን ለብቻ አድርገን እናሳድጋለን። ኢየሱስ ክርስቶስ ደግሞ ደፍሬ እኮ መጠጥ ብዬ እኮ ተቀላቀልኩ። አላየውም። እሱን ነው የምከተለው እኮ ወደዛም ትሄድ እኮ መስሎኝ ነው። እኛን 8 ዓመት አዞ ናቸው። እነኝን ኢየሱስ ክርስቶስ አራለ እዚህ ስር እኮ እዚህ ስር እኮ አለ እስር አለ እኮ ትከነጭ ምን ያልብል አንቺ እንደ ባላይ መጣል ምን እንደሚሆን መፍራቴን ሲያቅ ገባላዞ በህይወት ካለው ከቆየው ይሄን ቪዲዮ ፖስት አደርጋለሁ። እሺ እንደዚህ ጭኝላትና አንሻት አይ ሁኚ ሁኚ ይሄ ሁሉ የምታዩት እንግዲህ የ8 ዓመት እድሜ ያለው አዞ ነው ተብሏል። ብዛታቸው በጣም ብዙ ናቸው። በዚህኛውም ሳይድ አሉ። እንግዲህ በጣም ያስፈራሉ፣ ግን ማድረግ ስላለብኝ አድርጌያለሁ።
እዛ ጋር እየሄደ ነው። እዩ እዛ ጋር የሚሄዱት በኢየሱስ እነዚህም the same thing 6 አመት ተብለዋል። ሲቀጥል ደግሞ እነዚህ 5 አመታቸው ነው። 5 አመት እድሜ ያላቸው አዞች በዚህኛው ሳይድ ያሉት እንደዛው 5 አመታቸው ማለት የ4 አመት እድሜ ያላቸው ናቸው። እዩት የ4 አመት ዘንዶ በኢየሱስ ክርስቶስ አዞ ነው ዘንዶ። እነዚህ ደግሞ 9 አመታቸው ነው። የ9 አመት እድሜ ያላቸው ናቸው። ስማም ተኝተዋል ለጥ ብለው። ኢየሱስ ክርስቶስ አይዘልም ለነገሩ አይደል? መዝለል ምናምን የለም። እሺ አሁን እየፈራው ነው ይሄንን ያያስኩትኝ ለመድፈር ሞክር ያለው ይሄንን ማድረገው ለእናንተ ስል ነው። እየተንቀሳቀሰ ነው። በጣም ያስፈራል። እግዚአብሔር ምስክሬ ነው። በጣም ያስፈራል። ግን በቃ እንደደፈረ ሰው አክት እያረኩኝ ነው። በቃኝ እንካ። አረ በእናትህ ቆይ አረ ወይኔ ላይ እንዳታረግ። እሺ ወዴት? እኛው ማፉ ተንቀሳቀሰ። በኢየሱስ ክርስቶስ ስም እኛው ነካኝ። እኛው ነካኝ። ምን ሆነ ነካኝ? በቃኝ እንካ ተቀበለኝ። አንዳ ህፃና አለ አይታይም። ምን ዘንዶ አለ ተብሎ ነበር የመጣ ነው። በደንብ አይታይም። ትንሽ ናት። ፕላስ እንግዲህ ከታያችሁ ይሄንን ይመስላል፣ ግን አይታይም በደንብ። በጣም ያው አደገኛ ስለሆነ በሰንሰለት በምናምን ውስጥ ነው። ኦኬ እንግዲህ አሁን ደግሞ ያለነው አርባ ምንጭ ነው። አርባ ምንጭ የሚባለው ቦታ ላይ ነው ያለነው። አርባ ምንጭ የተባለበት ምክንያት የተባለው እንግዲህ አርባዎቹ ምንጮች አንድ ላይ ይገኛሉ ተብሏል። እሱን አብረን እናያለን። ወደ ውስጥ አብረን እንግባ። እንግዲህ በወታደር ታጅበን ነው የምንሄደው። ኢን ኬዝ ኦፍ ኢመርጀንሲ ለአንዳንድ ለሚያስፈልግ ለጥንቃቄ የሆነ ችግር ቢያጋጥም ተብሎ መሳሪያ የያዘ ሰው አብሮን ተከትሎ ነው የሚሄደው። እዚህ ጋር ደግሞ አይ ቲንክ የሚሸጡ ነገሮች ናቸው። ወደ ውስጥ እንግባ። ይሄም ከአርባዎቹ መካከል አንዱ ነው። ኦኬ ከአርባዎቹ እንደዚህ ተሰብስበው ከሚወጡት ውስጥ ኦኬ። እንግዲህ እነዚህ ናቸው አንዳንድ ምንጭ ተብለው አርባ የሚባሉት ማለት ነው። እዚህ ጋር አሁን አንድ ሁለት ሶስት አራት እዚህ ጋር አለ። ልክ እንደዛው በዛም አቅጣጫ ተሰብስበው እንግዲህ አርባ ተብለው ነው አርባ ምንጭ ተብለው አንድ ቦታ ቅጥር ተደርጎላቸው ሰው እየመጣ የሚጎበኘው። ይጠጣል ተብሏል። እንጠጣለን። ንጹህ ምንጭ ነው። እኔ ደግሞ የውሃው ድምጽ በጣም ደስ ይላል። በጣም ኩልል ያለ ምንጭ ነው ከውስጥ የሚወጣው። እንደዚህ ያሉት ናቸው እንግዲህ አርባ የሆኑት ተሰብስበው አርባ ምንጭ የሚባሉት። አሳ አለ እዚህ ጋር እንደምታዩት ንጹህ የሆነ ውሃ ነው። እስከ መጠጣት ደረጃ የሚደርስ እንግዲህ ምንጭ ነው ማለት ነው። ምንጮቹ እንግዲህ እዚህ ጋርም አሉ። እንግዲህ እነዚህ ሁሉ ተቆጥረው ነው አርባ የሚሆኑት። እዚህ ጋር ደግሞ ዛፉ እንዳለ ተገንድሷል። ከነስሩ ከነ ድንጋዩ ነው የተገነደሰው እና እንደ ድልድይ ሰርቶ ከዚህኛው እንትን ጋር አገናኝቶታል።
ኢትስ ኦኬ ይበቃል ይሄው ከዚህ ጋር የተቀዳ ከዚህ ምንጭ ውስጥ የተቀዳ ኢትስ ኦኬ ትንሽ እየከጠጣ ይበቃል ኦኬ ውሃውን ልጠጣ ነው ይሄ እንግዲህ ውሃው ነው ንጹህ ነው ተብሏል በጣም አሪፍ ነው ልጠጣው ውሃ ጠምቶኝ እንደነበር ያወኩት አሁን ነው ይሄ ደግሞ ሾላ ዛፍ ይባላል በጣም ረጅም አመት የኖረ ስንት አመት ነው 200 አመት 200 አመት አካባቢ የሚሆነው ዛፍ ነው የራሱ የሆነ እንደ ሩም አለው ይሄው እንግዲህ እኔ ወፍራም ነኝ እዛ ውስጥ አስገብቶኛል እንግዲህ ገብቻለሁ መውጫዬን እግዚአብሔር ያክ ይሄ ከምንጩ የሚመጣው ውሃ ነው እና ወደ ያልፋል ይሄዳል አይጠራቀም ቆሻሻ ምናምን አይጠራቀም እንደዚህ አዞዎቹ እዚህ ውስጥ አይመጡ አዞ ምናምን ነገር ዘንዶ ምናምን የለም እሺ ዘንዶ አጋጣም ሊኖረው ይችላል ያው ሊመጣ ጉሬዛ ነው እንግዲህ ይሄ ደግሞ በስማ እዛ ውስጥ እንግዲህ የሌለ ነገር የለም ተብሏል አንዱ ጉሬዛ ነበር ይሄው ባይናችን አየን አይተናኮሉ ኦኬ አሁን ወዴት ነው የምንሄደው ኦኬ እንግዲህ ጎብኝተን ወተናል ጨርሰናል አርባ ምንጩን አይተን ጠጥተን ኢንጆይ አድርገን ወተናል በቃ ይሄ ፓፓያ ነው እንግዲህ በጣም ደስ ይላል መግቢያው ሀይቁ መግቢያ ጋር ነው ያለነው እየገባን ነው ወደ ውስጥ የፓፓያው ማሳ በጣም ደስ ይላል በጣም ሰፊ ነው ሃይ ይሄ ነው እንግዲህ ምንጩ ጫሞ ሀይቅ ይባላል እንግዲህ በዚህ ነው በብዛት የሚሄዱት ከዚህ አካባቢ በአዘር ሳይድ ሌላ አሉ ግን በመስቀል ምክንያት ዛሬ ዝግ ነው የለም ጀልባው ተብሎ በዚህ መጣን ግን በዚህ መሄድ አይ ዶንት ፊል ሴፍ ጥሩ ስላልተሰማኝ መሄድ አልፈለኩም እንጂ በዚህ ላይም እየተቀዘፈ በዱላው ይኬዳል እዛ ጋር ልጆቹ እንደዛ ያደረጉ ነው ግን ሀይቁ በቃ በጣም ተገራስ ነው በጣም ተራራው ነው ከሩቁ የሚታየው እንጂ በጣም ትልቅ ነው በዚህም አቅጣጫ ትልቅ ነው ወደዛ ይታያችሁ ከሆነ አላቅም ወደዚህኛው አቅጣጫ በጣም ትልቅ ነው ልጆች የአርባ ምንጭ ዩኒቨርሲቲ ተማሪዎች ስብስብ ብለው በራሳቸው ሙድ እየጠጡ እየበሉ እየተጫወቱ ነው ደስ ይላሉ እዛ ጋር ደግሞ ሌሎች ተማሪዎች እንደዚሁ መተው ኢንጆይ ያደረጉ ነው በግሩፕ ደስ ይላል እንግዲህ ይሄንን ይመስላል አርባ ምንጭ የጫሞ ሀይቅ ይሄንን ይመስላል አባኮዳም እዚሁ አለ እንግዲህ ይሄው ነፍሳችን እንቀሳቀሴት አሉ ይተነፍሳሉ ገና ከውሃ እንደወጡ ነው ገና ይተነፍሳሉ አልሞቱ ወይኔ ኢየሱስ በቃ እኔ እንትን ሳስቀምጥ ያሳዝናሉ ግን መቼስ እንደው እግዚአብሔር የሰራቸው እንድንበላቸው ነው እንጂ እንግዳይ ዘይ ይው እየተነፈሰ ነው አቦ እሺ ቆይ እስኪ ለማንኛውም እስማ ጽድት ያለ አደረከው አንተ ከዛ ይወጣ አይመስልም አበላለትህ ከዛ ይወጣ አይመስልም ጽድት ያለ ነው በቃ ለምን እንደገረው እንግዲህ አሳው እንደዚህ ሁኔታ ነው ገና ወጥቶ ተጠብሶ ምናምን ልንበላ እየጠበቅን ነው ያው እዚህ ጋር ሊጠበስልን ነው ለኛ ነው አይደል የሚከተፈው ለኛም ጭምር እዚህ ጋር ደግሞ ጥሬ ምንድነው ግሪልድ የሆነ ነገር እንድናደርግ አርገናል እና ያለ ያው
እየተጠበሰልን ነው። ደረሰ አሳችን። ቀኑ ሙሉ ስንዞር እርቦናል፣ አልበላንም ከቁርስ ጀምሮ። እዚህ ጋር የጎረድ ነው። እዚህ ጋር ደግሞ የግሪልድ ነው ድፍኑ። እኛም ስለቀደምን እኛም ማስተናገድ አለብን። ጠይሉኝ ደግሞ ማስተናገድ አትችልም። ከኛው አለን የመጣው እኛን አለን እንግዲህ የሚጨፈረው የሚበላው የሚጠጣው እዚህ ቤት ነው። እዚህ ውስጥ ያሉ ናቸው እንግዲህ እንደዚህ የሚጨፍሩት ድምጻቸው የሚሰማችሁ ከሆነ እንደ አነስተኛ ሬስቶራንት ማለት ነው። አሳችን ተጠብሶ መጥቷል። ይሄንን ይመስላል። ያምራል። በጣም ፏ ብሏል። እንበላለን፣ እንብላ። እንግዲህ የቻናሌ ቤተሰቦች እንዳያችሁት እንግዲህ ዛሬ ቀን ሙሉ ስንዞር ነው የዋልነው። የዶርዜን አይተናል። በአርባ ምንጭ የሚገኙትን እንግዲህ አራቱን ዋና የቱሪስት መስህቦች አይተናል። አንደኛውና ዋናው ዶርዜ ነው። የዶርዜ ባህልን፣ ሁኔታውን፣ አኗኗራቸውን፣ ባህላቸውን አይተናል። ሁለተኛ ደግሞ አርባ ምንጭ ተብሎ የከተማዋ ስያሜ የተሰጠበትን አርባ ምንጮች አይተናል። ሌላው ደግሞ ሁለተኛው አርባ ምንጭ ከተማ መጠሪያዋን ያገኘበት አርባዎቹ ምንጮች የሚገኙበትን በአንድ ስፍራ ላይ ያለውን ቦታ አይተናል። ከዛም ደግሞ ጠጥተናል፣ ንጹህ ውሃ ጠጥተናል። ከምንጩ በጣም የሚጣፍጥ ንጹህ የተፈጥሮ ውሃ ጠጥተናል። እንዲሁም ደግሞ ታሪካዊ የሆኑ ረጃጅም እድሜ ያላቸውን እንትኖች አይተናል። በሶስተኛ ደረጃ ደግሞ የአዞ እርባታውን አይተናል፣ ዘንዶ አይተናል፣ ሌላም የተለያዩ አዕዋፋትን አይተናል። በመጨረሻም የጫሞ ሐይቅ ተገኝተን አሳ ከወንዙ ቀጥታ ከምንጩ ሲወጣ አይተን በልተን ህይወታቸው ሳይወጣ አሳዎቹ ገና ደርሰንባቸው ተጠብሰው እዛው በልተን ሆዳችን ሞልቶ አሁን ሁሉ ነገር አጠናቀን ወደ ሆቴላችን እየተመለስን ነው። እንግዲህ ስለነበረን ቆይታ እኛ ደስተኞች ነን። እኔ በጣም ደስ ብሎኝ ነው ያሳለፍኩት። እናንተም ደስ እንደሚላችሁ ተስፋ አለኝ። ይሄን ቪዲዮ እስከመጨረሻው እስካሁኑ ሰዓት ካያችሁ ወዳችሁታል ማለት ነው። ስለዚህ ለሌሎች ሼር በማድረግ ላይክ እና ሼር በማድረግ ለሌሎች እንዲደርሱ አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠይቃለሁ። በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። መልካም መስቀል፣ መልካም በዓል። ዮ ማስቀላ